ልዑል ለወሬ ቦታ የሌለው ለወሬ ምንም አይነት ቦታ የሌለው የተግባር ሰው በዝምታው ገደይ ነውና እሱንም አላህ ፈጣሪ ይጠብቅልሽ። ሁሌም በፍቅር ኖሩልኝ። እሱ ለወሬ ቦታ የለውም፣ ተግባር ነው እንጂ ለወሬ ቦታ የለውም። የኛ ጀግና ወንድም የእናት የሀይምዬ ንጉስ የወደፊት የአራት ልጆች አባት እና መልካም ነው ነው። አሁንም ወደፊትም ከንግስቱ ጋር ዙፋን ላይ ወጥቶ ፈጣሪ ያሳየን። ሁላችሁንም እወዳችኋለሁ። ሁላችሁንም ጨረቃ ፋሚሊ ውድድ ነው ማረጋችሁ። ይሄን ነው ምለው። ከዚህ በላይ እናንተ የተረፈው ሙሉ ውላችኋለሁ። ማሰላም ወርድ ነው ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናመሰግናለን ሀዩቲ የኛ ጠበቃ። እኔንም የኔ ዱዓ ደግሞ ማለት ነው። አሚን አሚን። በከኔም ፈንታን ያረጋግጥ ስለሞሽልኝ አንቺ ህይወት ማለት ነው። ህይወት ለምንድን ጣልቃ የሚገቢ? እኔ እኮ ልጅ ነው እኮ ዱዓ ስለገባች ነው የልቤ ስላለች እስካሁን ያመረቀው ሰው ማለት የልቤን ስላወራች ነው። አሚን የልቤን እኔ እኮ የልቤን እኮ ውስጤን ነው አወቀችኝ። ውስጤን ስላወቀችው እኮ ለማመስገን ፈልጋለሁ። በጣም ነው የተረዳሁሽ በአጭር ጊዜ ውስጥ። ችግር የለውም። ምን ወዶች ጋር አታስቡ። እኔ አሁንም ባይመጡልኝ ነበረ ቅድም። ከአሁን በኋላ መሳቅ እንጂ ማልቀስ የለም። አላህ ከምንም በላይ መጨረሻቸውን ያሳምርላቸው። ስሜ ሀዩቲ። በዚህ አጋጣሚ የምር ሀዩ በጣም ነው የማመሰግነው የኔ እናት። በጣም ቴንኪዩ። ክበርልኝ፣ ሁሌም ኑርልኝ፣ ሁሌም ሳቅልኝ። አንቺም እኔም የሳቅታ ምንጩንልኝ የኔ እናት። አመሰግናለሁ በጣም። አንደኛው ደረጃ ይሄን ያክል እንትን ስላልሽኝ ዱዓ ስላደረግሽልኝ ክበርልኝ የኔ እናት። ወድሻለሁ፣ ኑርልኝ፣ ሳቅልኝ። አይላቢለም ያዩ ምርቃት የኔ ጨምሮ ነው አዎ እኔ ለሁን ይኸውልሽ እኔ ማለት ነው ያው ሰሚራን ሁላችንም ታውቃላችሁ፣ ሁላችሁንም ነው። ግን ሰሚራን ደግሞ እንደዛ ያልኩበት ምክንያት ታውቃላችሁ፣ ብዙ ነገር አለና ለዛም ጭምር ነው። እሷ ደግሞ ያው ለኛም ለነብሩኬም ቢሆን ለኛም ያው በቃ ግሩፕ መሪ ስለሆነ እናታችን እንበላትና ያው ሁላችሁም ያንደዳችሁ ደግሞ አዩዬ ደግሞ አንቺ ደግሞ እግዚአብሔር ይስጥሽ። እኔ ማለት ሁሌ ለሁሉ ጠበቃ ነሽና እግዚአብሔር የምር አመሰግናለሁ ሀዩ ማለት ነው። ቴንኪው በጣም እናንተ ቅናት እኮ እንደዛ ማድረጋችሁ። አሚን ብለሽ እስቲ ኮሜንት ላይ የኔ እንትን ማለት ነው። ገናኔ አንደኛ ጠላት ሆነሽ ይኛል። አራ ፈጣሪ ግጥቶ ስለኝ ግን በዚህ ምርቀት ምን ይላለው? የምር ሀዩዬ አመሰግናለሁ። እኔ ጣፋጭ ነው አይላቢው። እሺ ሌላ ጊዜ አመሰግንልሻለሁ እኔ ቆንጆ። አሁን በጥሩ ሰው ቢቀነቁ ጥሩ ነው፣ ምክንያቱም ያጋባል፣ ጥሩነት ያጋባል እና ጥሩ ነው ማለት ነው። ጥሩነት ያጋባል ብላችሁ ታዲያ ማን ሊቀኑ ፈለጋችሁ? ኧረ ፈጣሪ ትግስቱን ፈጣሪ ድረስልኝ። ኧረ ተው አንድ ነገር ብቻ ነገራችሁ ነው። ምን አለ መሰላችሁ እኔ እያልኳችሁ ያለሁት ሁላችሁ ነው። ግን ሰሚራ አሁን ለምሳሌ ከሌላው ከልጅና ከእናት ወደ እናት ትንሽ ያኔ እናጎላለን። ትንሽ ሳይሆን በብዙ ነው ያው አይደል? ለዛ ነው ይግባችሁ። ምክንያቱም ገብቷችሁ እውነትሽን ነው። አዎ እንደዛ ማማለን በሁሉ ነገር ምንድነው ነው እና አሁን ማለት ነው እኔ ወላሂ ለወርዲ ነው ሰዎች እየተጣሉ ስለሆነ ሁላችሁንም አይላብኝ ሶማች። አሁን የቀራችሁት ዱአ እያረጋችሁ በፍቅር ተጫዋቱ። ዛሬ የደስታችሁ ቀን ነው። ደህና ሁኑ እላለሁ። እኛም እንወድሻለን በጣም አርገን እንወድ። እኔ በጣም እወድሻለሁ። ጣፋጭ ማለት ነው። እናትነቱ ዛሬ ነው። ስሙኝ አዳምጡ። እናትነቱ ዛሬ ነው ያስረከበችኝ። ሲጀመር እናትነቴ ከአሁን በኋላ እናት ብለንሻል። ሞት አድርጉ ብያለሁ። ሞት አድርጉ ህይወት ማለት ነው። አንደኛ ህይወትና ገዳሊ ሞት አድርጉ፣ ሁለታችሁ ሞት አድርጉ። ሀጁዬ ማለት ነው ዛሬ እናትነቱን ጠቅላላን ስለሰረከብሽኝ አመሰግናለሁ። ክበርልኝ። እሺ አይላብዩ ለምን አልሽ? አሁን ደግሞ በጣም እኔ እኮ እናት ግማሾቹ እኮ ናቸው። እኔ አሁን ዩቲዩብ ላይ ራሱ ፎቶዎቹን ስቦሱ ጨረቃዎች ብዬ ስቦስት የጨረቃዎች እናት እንዴት ነሽ ምናምን ይሉልኛል። አሁን ግማሾቹ አይሉኝም ማለት ነው። ግማሾቹ ስለማይሉም ቅር ይለኛል። አዎ ቅር ይለኛል እንልሻል። ይኸው እናንተ ወዶቼ ታውቃላችሁ። ከአሁን በኋላ የጨረቃዎች እናት ሰሞ እናታችን በሏት። ለምን ቴንኪው አዩዬ አመሰግናለሁ። ይሄን ይመስላል። እንኳን ደስ አላችሁ። እንኳን አብሮ ደስ አለኝ። እኔነት አመሰግናለሁ። እሺ ማለት ነው እናንተ ጋር ባወራ ያው ደስ እሺ። አሁን ማለት ነው አንደኛ ዱዓ ማድረገው ህይወት ቃል መጣለች እንትን ታለ ነው ይወጣል። አይ ወጡ ሀዩ ትወጣለች። ስለሆነ እናንተ አውሩ። ምክንያቱም እኔ ለወርድ ነው ስራ አለኝ እና እኔ ወዶች ደህና አደሩልኝ። አውሩ በቃ ተጫዋቱ። እናመሰግናለን ሀዩቲ ቴንኪው።
ንግግር መልካም አይኒሲው ብዬሻለሁ። እኔ እናት ታመሰግናለሽ። ወይኔ ዛሬ የማይገባኝ ሁላ እያላችሁ ነው፣ ግን በጣም አመሰግናለሁ። ከዚህ በላይ ከሙገሻት እንቀናለን። እሺ በቃ ይወረድ። ለምን እንደምትቀኑ ደግሞ ገደል ግቡ። ለሷ ሚስዩ እንዳልሻት ለእኛም ሚስዩ በይን። በቃ ወረድ ያለው እንግዲህ ቻው። እሺ ገስት ቃልዬ ገስት ላኪልን ቶሎ በቃ ሌላ ሰው ለማንን ነው ማለት ነው። ዛሬ እናትነቱ ስለተሰረከበልኝ ዶንዶዋዩዬ ማለት ነው። አይላቢው አንታኖቹ እነ ገዳኔ እነ ጨረቃም እየቀኑ ነው ወዳችሁ ውስጣችሁ እርር እያሉ ነው። እዚህ ማለት ያጎተ ልጅ ነሽ አንቺ። ወይ ዘንድሮ ቃሊ ገስት ላኪልን ብዬሻለሁ። ሌላ ሰው እንዳይገባ። ጨረቃ እንሮጠ መሰለኝ አሁን። ኧረ ጨረቃማ ሙት አድርጋለች። አይሰማችም መሰላ። ጨረቃ ቢሰማ መሬቱ ነው የሚታበጠበጠው። አቤት 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 ገዳኔ ግን ማለት ነው። ሰላም አይ ዛሬ ማለት ነው። ቃል ዛሬ ደስታዬ ቀን ነው። ኤደንዬ እንዴት ነሽ? ሁላችሁንም ሰላም ስታስጠለባለ እኔ ማለት ሰላም ልበላችሁ። ሰላም ልበላችሁ። ሁሉም ሰላም ነው። ሰላም ሰሚራ ዛሬ እንትን ወጣለች። ምንድን ነው የሚባል በእናትሽ እንዴት ነሽ? ቆይ ለምንድን ነው ሁላችሁም ማለት ነው 102 104 108 ይሆናል? ማሲ ማለት ነው። ማሲ ዛሬ ልጆቼ ማለት ነው በጊፍት አረገችው። ማሲን አመሰግኑላት። ማሲዬ አይ ላቭ ዩ ማሲን ተደረገችው ማለት ነው። ስሙ ስጠሪያት ማሚ በያት እንጂ ስሙ ብለሽ እንዳጠሪያት። እዚህ ጋር ገስት ላይ ነው የተሾመችው። ደስተኛ ኤደንዬ የኔ እናት ቴንኪዩ። እኔ ኤደን እናት ሁልጊዜ መሰጠኝ። እግዚአብሔርን አመሰግናለሁ። ጠላቴ ሙት አድርጊና ተቀመጪ እንጂ እኔ ጠላት ማለት ነው። ሙት አድርጊና ተቀመጪ። እኔ ጠላት ሙት አድርጊና ተቀመጪ። ቤተሰብ ሰላም ብለናል። ይሄን ልጅ ማለት ነው አንቺ በጣም ነው የሚያስጠላው። አርፈሽ ተቀመጭ። ቀንተሽ ነው መሲም ኤደንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እነሱ ከኋላ እግዚአብሔርን ቴንኪዩ በጣም ነው የማመሰግነው። በጣም ነው የሚያስጠላው። በጣም የሶስት ተቆጥሮለት እኔ እዚህ ጋር አንቺ ግን መሲ ግን ማለት ነው። መሲ ግን ለኔብልሽ ተቀበልሽ። አሁን እኮ ሰጠችሽ። ምን አለ ሰጠኛለች እንዴ? አመሰግናለሁ መሲ ግን ቅር ብሎኛል የምር። የእሷ 300 ሆኖ እኔ 200 ማስጠት በጣም ያስጠላል የምር። መስዬ ግን ለእሷ 300 አረቃሊ ከዚህ ቤት አስወጡልኝ፣ እናንተ አስወጡልኝ። እኔ ለአርፋጅ ሲጀመር የሚሰጠው ትልቅ ነው ይባላል። ሲጀመር ማለት ነው ለአርፋጅ ስለሆነ ችግር የለውም ለኛ። መስዬ ግን ማለት ነው ማርያምን መስዬ ላመስግናት። መስዬ የኔ እናት በጣም ነው የማመሰግነው። ቴንኪዩ እህቴ፣ እግዚአብሔር ይስጥልኝ። ኤደንም እግዚአብሔር ይስጥልኝ። አንቺ ገድ ነው 200 ጊፍት ያመጣው ማለት ነው። በጣም ነው የማመሰግነው የኔ እናት። ትበሩልኝ። ሲጀመር ዛሬ ደስተኞች ነን። የደስታ ቀን ነው። የደስታ ቀን ነው። ድረስልኝ። የት ነው ዱባይ ያልሆናችሁት ማለት ነው? ብሩኬና ሀይሚን ላገኝ ስሄድ እስከ እናንተ ፋንታ ሰላም እልላችኋለሁ። እሺ አይሆንም። ሁላችሁንም ሰላም እልላችኋለሁኝ። መስዬ የት ነው ያለሽው? ዱባይ ካልሆንሽ እኔ በአንቺ ፋንታ እኔ እነሱ ሰላም ልልሽ መስዬ ማለት ነው። አድራሻ ሰጥሻለሁ እና እኔ ጋር ቀልደኛ ዱባይ ካለው እንደዛላለችኝ ሁለቱ ሲመጡ መሲ ማለት ነው። አንደኛ ማገኘው እኔ ስለሆነ ቦሌ ላይ ጀ ስለማገኛቸው መስዬ ነይ እሺ። እና እናንተ አሁን ቃል ማለት ነው ቃል አዳምጪ። የምር ቃል ዱዓ ላይ ነበር። የምር ቃል ላይ ዱዓ ላይ ስለነበር ሙት አድርግና አይሁን ህይወትና ዱዓ የምታደርገው ሙት አድርግና አዳምጪ። ቁርአኔ የምር ቃል አይደለም ዱዓ እያደረግን ነበር። እሺ የምር ዱዓ እናቴ። እሺ
ህይወት ማለት ነው ሙትሽንሽና ዱአ አድርጊ ያላ ላስጎ እኔ ወላሂ ሰሙዬ ረጅም ድዋ ባደረገ ሳይሆን አላህ መጀመሪያቸውን እንዳሳምረው መጨረሻቸውን ያሳምርላቸው። አሜን አሜን። የኔ ማር ምቀኛ ሸረኛውን አላህ ያርቅላቸው። ሁላችንም የአንድ ሰውነት ብቻ አይደለም፣ ሁላችንም በተለይ ስደት ላይ ያለ ነው አብዛኞቻችን ለእናታችን ብለን ነው የምንኖረው እና እናቶቻችን መግቢያችን መደሰታችን ሁሉም ነገራችን እናታችን ናት። እናታችን ረዥም እድሜ ጤና ይስጣቸው ለሁሉም እናት። የሁሉም ሰው እናት አገር ናት። እናት ማለት አገር ናት፣ ዞሮ መግቢያ ናት እና እድሜ ጤና ይስጣቸው። ያሰብነውን ሁሉ ተሳክቶልና ድዋችንን የምናደርገው የምናስበው ነገር ተሳክቶ ለሀገር ያብቃን። ምንም ነገር ደግሞ ሀገር ሰላም ስትሆን ነው። ሀገራችንም አላህ ሰላም ያደርግልን። አሜን። ከበርም ምንድነው መደሰትም በሀገር ነው ሁሉም ነገር ደስ የሚለው። ሀገራችን ከምንም በላይ ሰላም ያደርግልን። ከዛ በላይ ደግሞ ምንም ነገር በላይ አላህ ከሰው አይን ይጠብቃቸው፣ ምቀኛ ሸረኛውን ያርቅላቸው፣ መጨረሻቸውን አላህ ያሳምርላቸው። ወልደው ከብደው ተጋብተው ትልቅ ደረጃ ደርሰው እናት አባቶቻቸውን በአይን ያዩ። የመጀመሪያው ልጅ ደግሞ ሴት ሁና ለሙሽ እንዲሰጣት የዘወትር ድዋዬ ነው። አላህ ያሳካልኝ። አሚን። በቃ ይሄ ነው ድዋዬ። እሺ በረካሙኒ መስዬ አመሰግናለሁ። ቴንኪው ኪበሪልኝ። ለልጆቼ ድዋ ስለደረሽ ደስ ብሎኛል። በዛ ጋጠም እስኩት ወለ ከለም ወለ ኮሜንት ላይ ጻፋለ ብሎክ ነው የሚጠራረጋቸው። ዛሬ የድዋ ቀን ነው። እሺ ቀጣይ ደግሞ ሱሱ ከላይ ያለሽ ሙትሽንሽና ዛሬ እስቲ ድዋ አርጊ፣ አለበለዚያ ማለት ይጠልፍሻል። አንቺንም ቶሎ በይ ሙትሽንሽና ድዋ አርጊ ባርጊ ማዞቴ ጠብቅ ትንሽ አሁን ሌላ ያርግ ሱሱ ወይ ወሮፈ ሮ ዘምቤቢ ኦኬ ሱሱ ማለት ነው። አድዋ ተደረገም እንደ ሱሱ ዛሬ እንኳን አብሮ ደስ አለን አለምዬ። እኔ እናት አንቺ ሱሱ ድዋ ተደረገም ለኔስ ጋላሲ ትንሽ ቆይኝ። እሺ ቀጣይ ጨረቃ ድዋ ታድርግም። ጨረቃ ማለት ነው። ጨረቃ ድዋ አድርጊ ሙትሽነንሽ ጨረቃ ሞንሽ። እሺ ጨረቃ በቃ የለችም። እሺ አሚና ሙትሽነንሽ ቶሎ በይ አሚና። ከላይ የብሩኬ ከዚህ ቤት አስወጥቼ ማግባት የምትፈልጉት አንዳንድ ቁጥር ጻፉልኝ። አሁን እዚህ ጋር ማን ነው የሚደውልልኝ? ኧረ ፈጣሪ ድረስልኝ። ኧረ ተው የፍቅር መቀስ ይሆኑብናል እንዴ? በዚህ ሰዓት የሚደውል ሰው በዚህ ሰዓት አሁን ይደወላል። በዚህ ሰዓት ባለ ስልክ ያስፈልጋል። የፍቅር መቀስ አትሁኑ በያቸው። አዎ ኧረ ወላሂ ደውሎልኛል። ግን ዛሬ ሰሙ አይተሻል ልጅሽ እንዴት እንደሚቀና ልጅሽ እንዴት እንደሚቀና። ቅናቱስ ቅናት ነው ብለሻል። ምን ሊሆን ነው? ይሄ ጸጉሩ ለማን ልታሳይ ነው? ይሄው አየሁት። በቃ ወይኔ ወደ ቤትሽ እንዴት ደስ እንደሚለኝ በጣም እኔ ደግሞ ደስ እንደሚለኝ እኔ ከዛ ላይ ብታይ ውይ ነው ያልኩኝ። ውይ ደስ በደስታ ኤደን ማለት ነው። ኤደን መርቂ ነው አንቺ የምር ግን ማለት ኤደን ጨርሰለች። ኤደን እኔ ሀዩ ጨርሰናል። አሁን ህይወት ጨርሳለች። አሁን አሚና ሙቲነሽና ዱአ አረ አለበለዚያ ሌላ ሰው የምትገቡት አንድ ቁጥር ጻፉልኝ። አሚናን እና ከዚህ ንቅል አድርጌ ስላስወጣት አሚና ዱአ የሚያደርግ ሰው መጥቷል። ነይ ውጭ አሚና፣ ነይ ውጭ ከዚህ ቤት ነይ ውጭ። አሚና ቆንቅል ይዛታል። ትናንትና ቆንቅል ነው ያዛት። ነይ ውጭ አሚና፣ ነይ ውጭ። ገስት ላኩልኝ። የምር ዱአ የምታደርጉ ሰው ገስት ላኩልኝ። ምኞታችሁን ብቻ የምትገልጹት ቤትን ኮፕሊንግ ታብታብ አድርጉት። ሁላችሁም ስልኬ እንዳይሉ ማለት ነው። ቦታ ከሌለም ልውጣ ለምንድን ነው ሀረባሽ ገዳኔ ማለት ነው። አንቺ ገደል ትገባታ። እስቲ ውጭ ወንድ ነሽ መጀመሪያ ያጎደል ጨረቃ ማለሽ ነው። ምን ይሻላል? ጨረቃ ምን ሆና እንደሆነ አላውቅም። ወታለች። እሺ አሚን ዱአ ያደርጋለሁ ያላችሁ ሰዎች ቆይ እስቲ በተራ ላስገባችሁ። ይነገብታለች ሰሙዬ ወይ ጨረቃ ወይ ገዳኔ ቤተ ዋርንግ ሰጣኝ እኮ ምን አርጌ ነው?
ማነው ዋርኒንግ የሰጠሽ? ወላሂ ጭንቅላቱን ቤት ሂድ በጂ ኮፕሊንግ እናደርግሻለን። ማነው ለአንቺ የሚሰጥሽ ደግሞ? አቤት የዛሬ ደስታ እኮ እና አብርሽና እንደ ሩታ ደግሞ እኮ ሰላም ሆነዋል። ኧረ አንቺ ደግሞ እዚህ ጋር ማላወራ ነገር አታውሪ። እዚህ ጋር ባለ ደስታ እኮ ሌላ ደስታ ውስጥ እሷ የምታወራው ሌላ ነገር የደስታ ነው ያልኩ ደግሞ። እሺ አሁን ማለት ነው እኔና ያልሽው ልጅ የድንግል ፕሮፋይል ያስቀመጥሽው ልጅ ታች ላለሽው ዱአ አድርጊ ማለት ነው። ልጆቻችን ዱአ አድርጊ። ኦኬ በመጀመሪያ ሁላችሁም እዚህ ያላችሁ ኮሜንት ላይ ያላችሁ ሰላም ብያችኋለሁ። እኔ ሰላም ብዬ መልሱን መልሼልሻለሁ። እኔ ማር እንኳን ደስ አላችሁ። ሁላችንም እንኳን ደስ አለን። ትናንትና አስጨንቆን ነበር። ዛሬ ደግሞ በጣም ደስ የሚል እንጂ የሚያስቀርብትሽ ነገር አስቀርብትሽ። ብዙ ዱዓ አልችልም እኔ አንድ ሁለት ብቻ ልበል። እግዚአብሔር ብቻ እመቤቴ ማርያም እሱ ከሁሌ ከብሩኬ አፍ ማጠፋ እመቤቴ ማርያም ከነሱ ጋር ትሁን። በሰላም ወጥቶ በሰላም እንዲመለሱ እግዚአብሔር ይርዳቸው። ቅዱስ ሚካኤል ከነሱ ጋር እንዲሆን እናታችንም ደግሞ ሙሽዬ እመቤቴ ማርያም እቅፍ ድግፍ አድርጋ ሙሽዬ ምራለት በሰላም በፍቅር እንደ ድሮ እንደ መጀመራችሁ እንዲመለሱ እግዚአብሔር ይርዳቸው። በእውነት ብዙ ልችል ነበረ ግን ይጠፋብኛል። እነዚህ ሁላችሁም ቁጭ ብላችሁ ስታይ በቃ እመቤቴ ማርያም ከእነሱ ጋር ትሁን። ከሰው አይን ከምቀኛ ከሽረኛ እመቤቴ ማርያም ትጠብቃችሁ። ከሰው አይን በቃ ብዙ ጥላቶች አላቸው። ከነሱ መሀል እመቤቴ ማርያም ከብሩኬ ማጠፋ እመቤቴ ማርያም በቃ ቅፍ ድግፍ አድርጋ በሰላም ወጥቶ በሰላም እንዲመለሱ እግዚአብሔር ይርዳቸው። እውነት እኔ ቅዱስ ሚካኤል ከነሱ ጋር ይሁን፣ ቅዱስ ዑራኤል ከነሱ ጋር ይሁን። በቃ 44 ታቦታቶች ቅፍ ድግፍ አድርጎ በሰላም የነሱ ክፉ መስማት አንፈልግም። የነሱን ደስታ፣ የነሱን ጨዋታ፣ የነሱ ሳቅ ነው የምንፈልገው ሁላችንም። እኔ እንጃ እኔ ብዙ ነገር እችል ነበር ግን ሁሉም ጠፋብኝ። በቃ እግዚአብሔር ከነሱ ጋር ይሁን። ሁላችሁንም ወዳችኋለሁ። ሰሙ በጣም ነው የምወድሽ። በእነሱ ምክንያት ብዙ ነገር ተብለሻል፣ ብዙ አልቅሰሻል፣ ብዙ ታመሻል ሆስፒታል እስከምትገቢ ድረስ። እውነት የሰው ፍቅር እናቴ የባዳ ፍቅር እስጥሽ ነው የምትለኝ ሁሌ የምትመርቀኝና አሚን። እኔ እናት አመሰግናለሁ። የባዳ ፍቅር አለሽ። እግዚአብሔር ይጠብቅሽ፣ እመቤቴ ማርያም ትጠብቅሽ። በሰላም ለሀገርሽ ታብቃሽ። ለእናትሽ ለአባትሽ የምትጠቅሚ ልጅ ያርግሽ። በጣም ነገረኛ ልጅ ነሽ። እንጃ በእነዚህ ልክ የሰው ፍቅር እኔ አይቻላቅም። በቅርብ ነው ወደ ቲክቶክ አለም እየተቀላቀልኩት። ሁሌ እከታተላችኋለሁ ግን እንደዚህ ገብቼ ማውራት ምናምን አልችልበትም። ኮሜንት ላይ ሆኜ ቃልዬንም አንቺን በጣም ነው የማያቸውና ሁላችሁንም ወዳችኋለሁ። እግዚአብሔር ብቻ ይጠብቅሽ፣ እመቤቴ ማርያም ትጠብቅሽ፣ ጤና ይስጥሽ። አሜን። እናት ክበሪልኝ። እኔ ለሀገርሽ ያብቃሽ፣ ለእናትሽ ለአባትሽ። በቃ እኔ እንጃ ምን ልበልሽ። በቃ ወዳችኋለሁ፣ በጣም ነው የምወዳችሁ። ቃልዬ ሁሉም እና ሁላችሁም እዚህ ላይ ያላችሁ ድንግል ማርያም ልጅም አለች። ሁላችሁም ወዳችኋለሁ። በቃ ሀይሚና ብሩክን የምትወዱ ሁሉ ወዳችኋለሁ። እግዚአብሔርን እመቤቴን በጣም ነው የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። ሁላችንም እግዚአብሔር ከኛ ጋር ይሁን። በሰላም ሀገራችን ያብቃን። ሁላችንም የሰው ሀገር ላይ ያለ ነውና እግዚአብሔር ይጠብቃችሁ። ሁላችሁም ቤቶች የስደት ቤቶች ናችሁ። በሰላም ለሀገራችሁ ያብቃችሁ። ሁላችሁም ክፉ ነገር ማውራት ጥሩ አይደለም። ክፉ ነገር አታውሩ። ሁላችሁም ተዋደን ተፋቅረን አንድ ላሁንን ወደ ሀገራችን እንዲመለስ ሁሉም በጸሎት ሁላችንም በጸሎት እናስብ። ቤተሰባችን፣ እናታችን፣ አባታችን እግዚአብሔር ይጠብቅልን። ጸልዩ፣ ሁላችሁም ጸልዩልን። እንጸልይላችኋለን። ወዳችኋለሁ። መልካም አዳር ይሁንላችሁ። አመሰግናለሁ። ሁላችሁንም የምር በጣም እናመሰግናለን። ሁላችንም በሁላችሁ ስም እኔ በጣም አመሰግናለሁ። እና ደግሞ ክበሬልኝ እኔና እኔ ወድሻለሁ። ኑሪልኝ ሺህ ዓመት እና አላህ በሰላም በሀገር ለማንኛውም በዚህ አዲስ አካውንት ነው። ሁላችሁም ፎሎ አድርጉልኝ። ፎሎ አድርጓት እስቲ አንዴ ፎሎ አድርጓት። ይሻለው እኔ አንቺም ፎሎ መልሽ
መልሳለሁ። ቶሎ በሉ እሳት በሏት መልሳቸዋለች። ቶሎ በሉ እስቲ እያያችሁ ነው። እኔን አድርጌያታለሁ። ቶሎ በሉ አርጓት እስቲ ቶሎ በሉ። እዚህ ጋር ያላችሁ እንዴት ናችሁ? ደህና ናችሁ? ከሰባት ሰው መሀል ለማውራት ፈራሁ። ናትፍሪ በደንብ አድርገሽ ዱአ አድርጊ። ሰላም አለይኩም። እንዴት ነሽ ሱሱ? ደህና ነሽ? ወአለይኩም ሰላም ወራህመቱላህ። ደህና ናችሁ? እንዴት ናችሁ? ሌላ ነገር ሁሉንም ትተሽ ማለት ነው ልጆቻችን ዱአ አድርጊ። እኔ እኮ ማለት ነው ዱአ አላውቅም። እሺ በሰላም ይምጡና በሰላም ይመለሱ፣ ከሰው አይን ይጠብቃቸው። አለቀ። እኔ ይሄ ነው፣ ሌላ የለኝም። ከዚህ በኩ የለም። እሺ እናመሰግናለን። ደግሞ አንድ ነገር ልንገራችሁ፣ ለፈል ልንገራችሁ። ጨረቃዋን ከፈረንጅ ይጠብቅለት ለወንድሜ። እሱ የት ሄዶ አንቺ ባይበሱሱ ጋሽዬ የት ሄዶ ተይ እሱ ማን ሲጠብቅ ሰሙዬ እንዴት ነው አንቺ ቅናት የብሩኬ ዝም በሉ። ወንድሜን አትሙት ደግሞ ወንድሜን አትሙት። አሁን ጀኔ ልናማው ተቀምጠናል። እንዲያው በጣም ነው የሚቀናው። እንዴት ነው ፀጉርሽን ለማን ልታሳይ ነው አለ። ይህ በቃሻል። ኧረ ልብስ ቀይር ነበር የራት ልብስ ደግሞ ኧረ ይሄ በቃሻል። ማን ሊያይሽ እኔ ቆንጆ ነው ብዬሻለሁ ይላል። አርጎ ደስ ያለኝ አልዬ ማለት ነው። አዳምጡ ልንገራችሁ። አሁን ቃልዬ ማለት ነው የታክሲውን ምን ልልሽ ነበረ? ሼሪንግ ስቴሪንግ እሺ፣ አብረን እንሄዳለን ለማለት ያህል ነው። ከፍጡር በኋላም ቢሆን ሰማንችም ቅናት አለብሻ። ማፊ መገናኘት ለማንኛውም ቻው። ለማንኛውም አሁን ከእንትና ቤት ልሄድ ነው፣ ከሀቢባ ቤት ማፊ መገናኘት። እሺ አሁን ማለት ነው እኔ አቤንዬን ነው ፈለኳት። አቤንዬ ማለት ነው ሙሽናና ልጆቻችን አብዬ እኔ ቆንጆ ሰላም ብያለሁ። እሺ ሚውቷን አላነሳችም። እስኪ ሰሙ ዝም በእህቴን ሰላም ልበላትና ልሄድ። አብዬ ደህና ነሽ? ደህና ውለሻል? ለአንቺ ቤት ብቻ ያደረገው ማን ነው ደግሞ? ሰላም ነሽ ሱሱዬ? አልሐምዱሊላህ። መጣሽ እንዴ? እንኳን መጣሽ። ያትቅኒ ማር ያትቅኒ፣ ምን ችግር አለው? እኔ ብቻ ዛሬ ቅናት ሊደፋሽ አንድ ነገር ሊነግርሽ። ዛሬ ሰሙ የጨረቃው ጭነት ተብዬ ተጠርቻለሁ። ምን ተሰማሽ? በአላህ ሱሱ ንገሪኝ። ማሻአላ ደስ ይላል። እነሱ ይወልዱሻል፣ ግን ቢሆንም እንኳን ደስ ያለሽ። ሀይሚዬ እንኳን አትወልዳትም። እሱ ድንገት ይወልዳቸዋል። ባካችሁ ምን ሆናቸው ነው? ልጥሩ ወልጃቸው ከአራቱ ልጆች በፊት የወለዱሽ የብሔር ልጆች የመጀመሪያ ልጃቸው እንደሆንሽ አረጋግጠናል። በመጡ ማለት ነው። አራቱ ልጆች በደንብ ይፋፋሉ። ለማንኛውም አቤልዬ ሰላም ልበላት። የኔ እህት እንዴት ነሽ? ለማንኛውም የኔ እንግሊዘኛ እንዴት ነሽ? የኔ ቆንጆ እንግሊዘኛ ልታወሪ ነው ብዬ በቃ እዚህ ደንግጬ ነበረ። ኮመንት ላይ አሁን መጻጻፍ ጀመሩ። ፈጣሪ ድረስልኝ። እንዴት ነሽ? ሁላችሁም እንኳን አብሮ ደስ አለን። ከተሰማችሁ ትንሽ ስላመመኝ አንቺ አቤል የምር ድምፅሽ እኮ ጥሩ አይደለም። እንኳን መጣሽ። ነይ ግቢ። መጥቻለሁ ትለኛለች። ነይ ግቢ። አቤንዬ አሞሽ ነው እንዴ? ነው ማር አሞኝ ትንሽ አሞኛል። ትናንትና እኮ አንቺ 2 ሰዓት ምሳ አልበላሁም ነበረ። ለዛ አይዞሽ የኔ እናት። እኔ እኮ ማታ ከአንቺ ጋር አወራሁ ወላሂ አዚም በጣም እንዳያሽኝ ነው። እና ምግብን አልበላሁ ተኛሁ። ሱር ተነስቼ እበላለሁ ብዬ ተኛሁ። እዛም እንቅልፌ ጭሩ ቀረገኝ። 5 ሰዓት ላይ ሲነሳ 5 ሰዓት ነው። ከዛ ምን አባቴ ልብላ? ከዛ ዝም ብዬ ዋልኩት እልሻለሁ። ጾሜ ወላሂ ሰማ 5 ሰዓት እኮ መብላት ትችያለሽ። አንቺ ዘመርሰውይቴ ማረም አዛን የሚለው እኮ ከ16 ደቂቃ ነው። የምርሽን ነው? ወላሂ ትችያለሽ። 5 ሰዓት ላይ ቢያንስ 10 ደቂቃውን እስክትሞላ ድረስ ቶሎ መብላት ትችያለሽ። አዛን የሚለው ምግብ ነበረ ወላሂ ምግብ ቤት ውስጥ ነበረ። ግን ምግብ ብቻ እንትን እኔ ሲጀመር ሰላጣ ነው የምበለው። ሱር ሰላጣ ብቻ ነው የምበለው እና የተሰራ ሰላጣ ነበረ። ፍሪጅ አስቀምጬ ተኝቼው ነበር እና ብዙ 10 አካባቢም አልበላ እንትን ፍጡርም አልበላሁትም እና ከዛ እበላለሁ ብዬ በቃ እነዛ እዚች ጋር ቆሜን ቀረው ተኛው። በቃ ይዛም ቀረው ማለት ነው። ከዛም እዛን እስካልገባብሽ መብላት ትችያለሽ። ከዛ በቃ ወይ ሌሊት እንዴት ናችሁ? ሰላም አለይኩም። አንቺ የሆንሽ ማንተና ሰላም አለይኩም።
ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግሊዘኛም በቤታች አለ ተጽፎልሻል። ምንድን ነው እሱ? እንግሊዘኛ ተጽፎልሻል። ሳሙዬ ኮንግራ ማይ ሲስተር አይ አም ሶ ሃፒ ቱዴይ